እንዳልደብራችሁ ነው ሁሌም ብዬ ቆስሜ ሳወራባችሁ እንዳይደብራችሁ ብዬ ነው። ዘና 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 ላርጋችሁ ብዬ ነው ጋይሶቼ። እና ለምንድን ነው ምናምን ብሎ ብዙ ሰው በቃ ይጠይቀኛል ጋይስ። እና እስቲ ዛሬ ይሄን ጥያቄማ መመለስ አለብኝ ብዬ ካች ብያለሁኝ። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ደግሞ ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ ሙቀት መጣና እንግዲህ እነዚህ መልበስም ጀምረናል። ይኸውላችሁ እንግዲህ ስፖርተኛ መስለናል። እንዴት ነው ያምርብናል ወይ? እንዴት ናችሁ? እንደምን ሰነበታችሁ? ሙቀት ነው፣ ሙቀት ገብቷል እኛ ጋር ትንሽ ሙቀት እንግዲህ ከብርድ ወደ ሰመር ገብተናል። ተመስገን ከብርድ ያወጣን። ብርድ እኔ አልወድም ጋይስ፣ ሙቀት ይሻለኛል። እና ለምን ብርድ እንዴት ነው አምሮብኛል። እስቲ ያምርብሻል በሉኝ። ስታይል ቀይሬ ነው እንግዲህ ዛሬ የመጣሁት። ስታይል ያው አንድ አይነት ምግብ አይጣፍጥም አይደለ? ሁሌ አንድ አይነት እና ቀየር ልበልባችሁ ብዬ ነው። እንዴት ነው ጋይሶቼ? ምን ነው ፈነዳሽ እንዳትሉኝ። ያው እንግዲህ ቶሎ ቶሎ ልፈንዳ ሳላረጅ ሸብሸብ ሸብሸብ ፊቴ ሳይል ብዬ ነው። እና ምን ልላችሁ ነው? ኤኒዌይ ደህና ናችሁ ግና ጋይሶቼ? እግዚአብሔር ይመስገን። እንግዲህ በዓልም እየደረሰ ነው፣ በዓልም እየደረሰ ነው። እንግዲህ እንዴት ነው ኢትዮጵያ ላይ በጎን ምኑን እየተዘጋጃችሁ ነው ወይ? ምን ላይ ናችሁ? ዶሮ እንዴት ነው? ኑሮስ እንዴት ነው? አሁን እንግዲህ በግ ምናምን ዶሮ ይጨምራል። እንግዲህ በዓሉ እንግዲህ ተበልቶ የማይታወቅ ይመስል ማለት ነው። ወደፊቴ ሲመጣ ይሻላል ነገር እንዴት ነው? እና ምንድን ነው ጋይሶቼ በጣም ደስ ብሎኛል በእውነት። ከሳሁኝና ስፖርት እያልኩ እየሰራሁኝ ነው። እና አሁን ያው ለሰመር እንዲህ ስልንልበት አሁን እንግዲህ ክረምት ወጥቶ ሰመር ላይ ሙቀቱ ምናምን እንደዚህ ስፖርት ምናምን ለመስራት ደስ ይላል፣ ይመቻል። ወክ ለማድረግም ውጭ ላይ ሲሆን ብርዱ ምናምን ወካ አያስደርጋችሁም ጋር፣ ስለዛ ግዴታ ነው። እና ዛሬ ምንድን ነው ቶፒክ መሰላችሁ? ያው ብዙ ጊዜ ሲሪየስ የሆነ ሲሆን ሲሪየስ ነገር እናወራለን። የቀልድም ሲሆን ቀልድም ጨምር እናደርጋለን። ያው እንዳልደብራችሁ ነው ሁሌም ብዬ ቆስሜ ሳወራባችሁ እንዳይደብራችሁ ብዬ ነው። ዘና 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 ላርጋችሁ ብዬ ነው ጋይሶቼ። እና ምን ልላችሁ ነው ዛሬ ቶፒኬ ብዙ ጊዜ ብዙ ከኢትዮጵያ ምን ጥያቄ ይመጣልኛል መሰላችሁ? ጥያቄ በቤተሰብም በማቅም ምናምን ጥያቄ እጠየቃለሁኝ ማለት ነው። ምንድን ነው ጥያቄው? ለምንድን ነው አሜሪካን ሀገርስ አበሻ ኢትዮጵያ ሲሄዱ ፓርኪንግ የሚሰሩት? ፓርኪንግ ማለት ባሌ ነው፣ ባሌ ነው የምንለው እዚህ ማለት ነው። እና ለምንድን ነው ምናምን ብለው ብዙ ሰው በቃ ይጠይቀኛል ጋይስ። እና እስቲ ዛሬ ይሄን ጥያቄማ መመለስ አለብኝ ብዬ ካች ብያለሁኝ። ልመልስላቸው እስቲ። እናንተም ደግሞ እስቲ ለምንድን ነው የሚለውን የሰራችሁ ካላችሁ ሀሳብ መስጠት ትችላላችሁ ኮሜንት ላይ። ምንድን ነው ለምንድን ነው የሰራሁት? የሰራችሁ ካላችሁ ስፔሻሊ ስለ ስራው ለምን እንደሆነ ምክንያቱን ስለምታውቁ ስትሰሩም ወዳችሁም የሰራችሁ ካላችሁ ይሄ ይሄ ነው ብላችሁ ኮሜንት ላይ ብትጽፉ ለሌላው ደግሞ ሼር ብታደር። አሁን እንደዚህ ግራ ለገባው ኢትዮጵያ ላይ እንደዚህ ብዙ ጊዜ ጥያቄ የሚፈጥርባቸው አሉ አይደለም? ለእነሱም ይሆናል ማለት ነው ጥያቄው። እና እኔ ግን እኔ አልሰራሁም፣ ስለ ፓርኪንግም ብዙ የለኝም። ግን እማቀው ነገር እዚህ ጋር ላስረዳቸው ነው፣ ጥያቄ ለሆነባቸው ማለት ነው። ብዙ ጊዜ እንደመጡ እዚህ ፓርኪንግ ነው ብቻ የሚሰራው ምናምን ብለው ለሚሉ፣ አዎ ፓርኪንግ ለምን እንደሚሰራ እኔ በተረዳሁበት መንገድ ምንድን ነው ብዙ አበሻ ብቻ አይደለም። ኤኒዌይ ይሄን ፓርኪንግ የሚሰራ ብዙ ሁሉም ይሰራል። አሜሪካን ወጣቶች ራሱ ይሰራሉ። የተለያየ ከተለያየ አገር የሚመጡትም ይሰራሉ። ግን እንዳላችሁ አበሻ ላይ ይበዛል። አዎ
አበሻ ኮሚኒቲ እንደ አይ ቲንክ እንደ ዲሲ ምናምን በጣም እነሱ ናቸው የሚበዙት አሉ አበሻ ማለት ነው። እና ወደ ዲሲ ምናምን አበሻ ደግሞ ያው የሚሰራው ያው እዛው በብዛት አበሻ ስለሚኖርም ይመስለኛል በብዛት ራስ በራሳቸው እዛው ስለሚኖሩ ለዛም ይመስለኛል ያው እና እኔ አሁን ፍሎሪዳ ኖሬያለሁኝ ረጅም ዓመት። ቴክሳስ ደግሞ አሁን ነው ኦልሞስት 2 ዓመት። ግን ጋይሶቼ 2 ዓመት ምናምን እንደዛ አላጋጠመኝም። የሚያጋጠመኝ ቦታ ፓርኪንግ እኔ የሚያጋጥመኝ ቦታ እነግራችኋለሁኝ። እንደ አይ ቲንክ እንደ ዲሲ ብዙ ፓርኪንግ እንደዚህ ቦታ የለም። ለምን እኔ ዲሲ አይ ቲንክ ብዙ ክራውድ እንደዚህ እንትን ስለሚበዛ ይመስለኛል ፓርኪንግ ቦታዎች እና ውስንም ይመስለኛል። ለዛ ይመስለኛል ኤክስፔንሲቭም ፕሌስ ስለሆነ ማለት ነው። እና እኔ አሁን ለምሳሌ ምንድን ነው የተረዳሁት ማለት ነው እንትን ሲሄድ ምንድን ነው ኒውዮርክ ሄጄ ነበረ እና ኒውዮርክ አሁን አሉ በማሽን የሚሰር ፓርክ የሚደረግ አለ። እንደዚሁ ደግሞ በባሌ ፓርኪንግ የሚያደርጉም በፓርኪንግ በሰውም አለ። እና በጣም አሁን እዛ ክራውድ ስለሆነ ምናምን ብዙ ፓርኪንግ ስለሌለ በዛ ይጠቀማሉ። ፍሎሪዳ ደግሞ ፓርኪንግ ባሽ ነው፣ መሬት ስፋት አለው መሰለኝ። አይ ዶንት ኖ ይሄንን ታዝቤያለሁ። ፓርኪንግ የትም ሄዳችሁ የትም ሱቅም ሄዳችሁ ሬስቶራንት ሄዳችሁ ኤኒዌር ፓርኪንግ አለ። ግን የሆነ ቦታ ላይ ክራውድ የሆነ ቦታ ሆቴል፣ ሬስቶራንት እንዴት ነው አንድ ላይ የተሰበሰበበት እነዚህ ተፈላጊ ቦታ ላይ ሞል ምናምን የተለያየ አለ አይደል? አንድ ላይ ሲሆን እንትን ታጣላችሁ። ምን ይጠቀማሉ? ባሌ ፓርኪንግ ቢዝነስ ይጠቀማሉ ማለት ነው። ያንን ወደ ቢዝነስ ይለውጡትና ከዛን ባል የሚያደርጉ ቁልፋችሁን ትሰጣላችሁ፣ ሄደው ፓርክ ያደርጋሉ። ያው ግን ምኑ ነው ፓርኪንግ የሚያጣፍጠው? አንደኛ ቋንቋ ብዙም የሆነ ሀይ ሰላም እንዴት ናችሁ የሚለው ቋንቋ ለምን እንደሚሰሩ ኦኬ፣ ወደዛ ልመለስ። እንደውም ለምን እንደመጡ እሱን ይሰራሉ የሚል ነው። ጥያቄውን ልመልስ ነው የራሴን ማለት ነው። የሰራችሁ ደግሞ ካላችሁ ፕሊስ መልሱ። ለምን እንደቀሏችሁ እንደምትሰሩ እንዳልኳችሁ እኔ ይመስለኛል። እኔ ብዙ ጊዜ በፓርኪንግ አቁሜ አውቃለሁኝ። ስለዚህ ምንድን ነው ሰላምታ ነው የሚሰጣጡት። ሀይ ሀው አር ዩ ሀውዝ ዩ ዴይ ምናምን ደህና ናችሁ እንዴት ዋላችሁ ይብሉና ቁልፋችሁን እና ነንበር ይሰጣል። እነሱ ቁልፋችሁን ተቀብለው ነንበር ይሰጧችኋል። ሄዳችሁ ፓርክ ማድረግ ነው። ሌላ ግንኙነት ላንጉጅ እንደዚህ ምናምን ቋንቋ እንትን ማለት የለም። እንዴት ነው ከከስተመር ጋር ረዥም እንደሌላው አይነት ስራ እንደዚህ ኮሚኒኬት ማድረግ እንትን ስለሌለው ይመስለኛል፣ ቋንቋ ስለሌለው ለዛ ቶሎ ይመስለኛል ቶሎ መጥተው ኢዚ ነው ወደዛ ስራ ለመግባት ማለት ነው። ለምን በቃ የሆነ ቤዚክ የሆነ ብቻ ነው ሰላምታ ምናምን መሰጣጣት። ከዛን እናንተ ፓርክ የምታደርጉበትን መኪናውን ስለምታውቁ ቁልፉ እጃችሁ ላይ ነው። ለዛ ኢዚ ነው ሄደው ከዛ ያ ሰው ከስተመር ሲመጣ ይመጣና ቁልፉን ይዘ ሄዶ መኪናውን ያመጣል፣ ማስረከብ ነው። ከዛን እናንተ ደግሞ ወይ በክሬዲት ነው በኦንላይን ላይ ነው የምትከፍሉት። ከዛን ለልጁ ግን ቲፕ አለ። ገባችሁ? ቲፑ ማለት ነው በጣም በጣም ይጣፍጣል ጋይሶች። ቲፑ ስለሚጣፍጥ ከዛን አበሻ እዛው አይወጣም፣ እዛው ይሰራል። እዛው ከአመት እስከ አመት በቃ አይማርም፣ አይሻሻልም፣ እዛው ይሰራል ማለት ነው። ለምን ቲፓ ይመጣል። ለምን እንደዛ አይነት ቦታ ደግሞ ብር ያለበት ቦታ ነው ጋይሶቼ። እኔ አሁን እንዳልኳችሁ ሆቴል ትልልቅ 5 ስታር ሆቴል የተለያዩ እነዚህ ትልልቆች ለርጀር የሆኑ ምናምን ቦታ ላይ ነው
እንደዚህ አይነት ፓርኪንግ ያለውና እነሱ ደግሞ ያው መኪናቸውን ተንከባክባችሁ አምጥታችሁ ትሰጣላችሁ፣ እነሱም ይሰጣሉ። በዛ ይመስለኛል እንግዲህ መተው አንደኛ እንትኗ ትጣፍጣለች። እኔ ራሱ ወዳለሁ። ቲፕ በጣም ነው የምወደው ጋይስ። እኔም ቲፕ እኔም ወዳለሁ ስዊት እና ለቲፑ ብለው ይመስለኛል አንድ። ሁለተኛ ደግሞ ላንጉቻ አያስፈልገውም። ቤዚክ ነገር ካወቃችሁ ረዥም ኮሚኒኬት የለውም። ለዛ ሁለት እሱ ይመስለኛል። ሶስት ደግሞ ያው ሰው ያሳውቃቸዋል። የተለያየ ሰውም ታውቃላችሁ፣ የተለያየ ሰውም ያሳውቃል ይመስለኛል። ለምን ከተለያየ ሰው ጋር ነው የምትገናኙት። ግን ቋንቋ ደግሞ ታውቆ ያው አለ አይደለ ኮሚኒኬት ቢደራረጉ የሚያደርጉ አሉ። ደስ ብሏቸው እንደዚህ ነቃ ብለው እንደዛ የሚሰሩ አሉ። እና ከእንደገና ደግሞ ምንድን ነው ቀኑ ሙሉ አይደለም፣ በሽፍት ሽፍት ስለሆነ ሌላም ነገርም ማድረግ ይችላሉ ማለት ነው። እና ለዛ ይመስለኛል በብዛት ፓርኪንግ አበሻ መጥቶ እንደመጣ የሚሰራው። ለምን አንደኛ መኪና ባይኖረው እዛ ቦታ ላይ ከደረሰ በቃ እዛ በባስም መጥቶ ቦታው ላይ የሚነዳበት አይደለም፣ እንደ ሌላው አይደለም፣ ስትረስ አይደለም ስራው። በቃ መኪና መጥቶ መኪናውን ማቆም ነው ማምጣት ነው። ሰዎቹ ሲመጡ እንደዛ ይመስለኛል። እና አበሻ ብዙ ጊዜ ቶሎ ብሎ ወደዛ የሚገባው እሱን የሚሰራው ለዛ ይመስለኛል። ግን አበሻ ብቻ አይደለም፣ ሁሉም ይሰራሉ። ግን አበሻ በብዛት ይሰራል ይመስለኛል። ዲሲ አበሻ ያለበት በብዛት ማለት ነው። እንግዲህ ይሄንን መልሼላችኋለሁ ይመስለኛል ጋይስ። ለዛ ነው ይሄንን ብዙ ጊዜ በጣም አሜሪካን ነው የምኖረው ስል ብዙ ሰው ከኢትዮጵያ ይጠይቀኛል። ለምንድን ነው እንደዚህ የሚሰራው ምናምን ብለው። እንግዲህ እናንተም ተጠይቃችሁ ይሆናል ብዙ ጊዜ ሳትጠየቁ አትቀሩምና ይሄ ነው እንግዲህ ያለኝ። ይሄንን ለተመልካቾቼ ሹክ አበሻ ኢትዮጵያ ላይ በጣም የቤት ስራ የሚሆንባችሁ ካለ ይሄ መልስ ይሆናችሁ። ለዲያስፖራ ለምን ፓርኪንግ እንደሚሰሩ ማለት ነው። ቋንቋ ስለማያስፈልጋቸው ቲፑም ስለሚጣፍጣቸው ለዛ ነው ጋይስ። እሺ ቴንኪ ጋድ ብለስ ዩ። ሰብስክራይብ ማድረጋችሁን እንዳትረሱ ፕሊዝ። ከእንደገና ደግሞ ቅጭል የምትለዋን እሷንም ደውል ምልክቷንም ቅጭል አድርጉልኝ። ላይክም ስጡ እንዳልኳችሁ። ኮሜንት ደግሞ ኤቭሪ ታይም ኮሜንት መስጠት ትችላላችሁ። ምን መስራት እንዳለብኝ ምን ይሄን ስሪልኝ ይሄንን ብታረጊ ብትሉኝ አይም ሶ ሃፒ ኦፕን ነው። ንገሩኝ። መስራት ያለብኝንም ጋይድ አድርጉኝ። እሺ ጋይዞቼ በጣም ነው የምወዳቸው። በጣም ቴንኪዩ ስለምታዳምጡኝ። ባይ። አብረን እደጉ። ባይ